እናቴ ራሷን ቁጭ እኮ ረዘም አድርገሽ በይ እንጂ ይህ ሰው ጤና የለውም እንዴ? ከዚህ በላይ እንዴት ትበል? እየተለማመድሽ ባለቤቷ እንኳን እኮ መሰከረች። እየተለማመድሽ መሰለኝ። አሁን ልበል በይና በይ በቃ አሁን ልል ነው። እሺ አልሸመደንሽውም? አቢባ እስካሁን ሸምድቼዋለሁ። አገሬ አገሬ እናቴ እናቴ ሚዩት ላድርግ ሚዩት ላድርግ። እንዲህ ነው የምለው እኔ ሀገሬ እንዲህ ነው ማየትምትልሽ ሀገሬ ሀገሬ እናቴ እናቴ ነው እንዲህ እኮ ነው ቅብጥ የምትይው። አይ ዲቦዬ መጨረሻ በይላት በቃ በይላት ሀገሬ ሀገሬን በይላት በቃ ሀገሬ ሀገሬ በሀገሬ እንስራ ብዬው ማለት ነው። ሚኪን እኮ ነው በሀገሬ እንስራ እንቀረጽ ብዬ በቃ አልቻለም ነው የምልሽ። ሳቅ ሞትኝ በቃ በኢየሱስ ተቀረጻችሁ። ቆይ ተቀርጸናል እኮ ብዙ ያለች። አረ በእሱ ራሱ ተቀርጸናል። ለመቼ እንዳስቀመጠው እኔ እንጃ። ፖስቷል እኮ ሀገሬ በሁለታችሁ። አረ ብዙ ብዙ ቪዲዮ ሀገሬን እኔ እንደውም ዛሬ ፖስተዋለሁ። ሀገሬ ይኸውና ተፖስቷል። ይኸው አብረን ሰላም ሰላም ወንዶቼ ኖ ሀገሬ ተፖስቷል። ሀገሬ ሀገሬን ፖስተዋለሁ። አሁን ፖስተዋለሁ። ሀገሬን አሁን ፖስተዋለሁ። ፖስት እስኪ በእናትሽ ሀገሬ ተፖስቷል ያልከው አሁን አንተ ምኑ ነው ሚኪ? ብዙ ቪዲዮ ተፖስቷል። እኔም አሁን ሀገሬ አይደለም ሀገሬ ተፖስቷል። እሱን አይተን መሳቅም አልተፖሰተም። ሀገሬ እሷ የቀረጸችው ሀቡ ግን ማለት ነው። ይሄ የሶሻል ሚዲያ ይሄ አሁን እንደዚህ የብሽሽቁ ወሬ ምናምን በጣም ተጽዕኖ ህዝቡ ላይ እንዳሳደረ ያየሁት ሚኪን ሳይሆን ደንግጦ ነበር ሲያየኝ የነበረው። በቃ ላይክ እኔ እንደ የሆነች መልክሽን ማለት ነው። ጭርጭስ የሆነ እንትን አባ ጨጓሬ ነገር ነበር የጠበቅኩት። እማ ጨጓሬ ናት። እንዴት ናት ብዬ ልጠይቀው። ሰላሳ አምስት ኪሱን ብትሞይልኝ ይሻለኛል ሌላ ነገር ከመሰለኝ። ትሪፕል ሶስት ጊዜ ትሪፕል አንቺ ልጅቷን አውርጃትና በላኔም ትስጠኝ። ለአንዴ እንኳን ልቅጣ ከአንተ ሁለት የቀጣከኝ እንጂ አንቺ ቀላቢስ እንደዚህ ነው እንዲያርገሽ እንትንመት ተዋግተሽ ነው እንደመቃጭ ሰው ወደ ፈለገው መስጠት ትችላለህ። ሀገሬ እናቴ ገደለችኝ። በቃ አሁን ገደለችኝ። ረጅም ነው ግን እንዴት አየካዲቡን ባካል አንደኛ ናት ማርያምን። እኔ ብዙ ሰዎች አይቻለሁ፣ በቲክቶክ አግኝቻለሁ። አንደኛ ናት በእውነት ጃዬ ምሳሌ ማለት ነው። እኔ አሁን እኔም በአካል ስታገኘኝ ቆይ እኔም በቲክቶክ አይተከኝ በአካል ስታገኘኝ ቁመት ሻጠረ እንጂ መልክሽ ያውነሽ ብለኸኛል። አዎ መልክሽ ምንም ያውነሽ በቃ ምንም ጓጉንጨር ዲቦስ እንዴት ነው ለውጣ? እንዴት ነው ለውጣ? በአካልና በእንትን በቲክቶክ ስታውቃት እና በአካል ስታገኛት እንዴት ነው የጠበቅካት የነበረው? ላይክ ዲቦዬ መልኳ በቃ መልኳ ጥሩ ነው ጥሩ መልክ ነው። የኢትዮጵያው መልክ ነው ያላት። ይሄ የተጋነነ ማርዳት ጥሩ መልክ ነው። በቃ በጣም ቆንጆ መልክ ነው ያላት። እኔ እንደውም ትኩር ብዬ አየኋት። እቺ ልጅ እዚህም ፊልተር አድርጋ ነው ብዬ በደንብ እኔ ምንም አላወራሁም። ሳያት ነበር ዝም ብዬ በትኩረት እዚህም ፊልተር አድርጋ ነው እንዴ እዚህ ነበር እያንዳንዱ ሜካፕን እያንዳንዱ እግዚአብሔርን ናቴ ትሙት ሜካፕ አልተቀባውም። ላይክ ዱባይ ታውቂዋለሽ ሙቀቱን ማለት ነው እንዴት እንደሚያቀላለች ብዙ ሰዓት አላወራው ምን አለ ይቀልጣል። ሲቀልጥ ደግሞ ስለሚያስጠላ ብዬ ሜካፕም አላረኩም ምንም ዝም ብዬ ነው ሄጅ ያገኘኋቸው። ያ ዲቦዬ በእውነት እግዚአብሔር ይባርክሽ። በቅርብ ቀን ማለት በቅርብ ቀን አይኑ ሲንከራተት ነበር ዝም በይው
እንዲህ ናት በቃ የሆነ እንትን አለ ማለት ገረመው። እኔ ለመጀመሪያ ጊዜ እኔ የተንከራተተው ለማን ጠግቦሽ ብቻ ነው። ይቅርታ አድርጊ። ኖ ኢትስ ናት ባክ በሌላ ነገር አለን ፋራ በቃ ማጠጎች ደግሞ ሚላት እኮ እችን ኡጋንዳዊ እኮ ነው ማለት ማጠጎሽን የመሰለ ቆሳብሰ ወስዶ ይሰጣል። አይ በእውነት እሱ ግን የሆነ ወፍራም ቦርጫም ነገር አጭር አይደለም፣ ረጅም ነው። ቦርጭ ደግሞ አይ ረጅም ነው፣ ረጅም ነው። አንዴ ታየሽ እንግዲህ አንድ ምን ሀቡ እኛ የምንጠቀመውን ፍሊታ ቪዲዮ ላይ አብንጬ ምናምን አይኔ ሁላ ጠቧል። ሻዶ ምናምን ቀብቶት ማለት ነው ፍሊተሩ በቃ በቃ ወይ ሚኪስ ከይዋለው ግን ሀገሬን የሰራችሁበት ላይም ፍሊተር አድርጓል። ደጋጊ ሁሉንም አያለ ፊልተርማ ቀረጻ የለም። ያለዛማ ይገሉኛል። አይላሽ ምናምን ያለውን ያለ ፊልተር ልቀረጽ ብዬ ጥያቄ ባቀረብኩበት ወቅት ምንድን ነው ያላችሁ? ልመቱኝ አልነበር የደረሳችሁ? ሊቀጠቅጡኝ እኮ ያለ የሴቶች ፍሊተር አለ። ሴቶች ብቻ የሚጠቀሙት ሊፕስቲክ፣ አይላሽ ምናምን ያለበት ፍሊተር አለ። ወንዶች ማይጠቀሙት። ሁሉም ታጥቄ ነው የተቀረጽኩት። የኔም ጋ ያለው እንደታጠቅኩ ነው። ስሚ ሀቡ እግዚአብሔርን በእንትን የተቀረጽ ነው። በእንትን ብቻ በፍሊተር ሳይሆን በኢፌክት ብቻ ከለር የሚሰጠው አለ አይደለ? ኖ ይኸውልሽ ዲቦዬ ምን መሰለሽ፣ እኛ ኢትዮጵያውያን እድገታችን ቤዝ የለውም አስተዳደጋችን። ገባሻ? የድሃ ልጆች ስለነበር መልካችን የፈለገ ምቾት ቢኖረን ብናገኝ መልካችን አይመጣም። በፊልተር ነው በቃ። አሁን ፈረንጆች እኮ ፊልተር እኮ አይጠቀሙ። ሀይባ እኮ ምንም ቢሆን ነጭ ነው የምንሆነው በቃ። ስለዚህ ግዴታ ፊልተር ያስፈልግ። ቤዛችን ስር መሰረቱ። ገባሽ? ግን የእውነት ለመናገር ግን ማለት ነው በኖርማል ካሜራ መቀረጽ ነበረብኝ። ከዚህ ሰው ኔክስት ታይም እንቀረጻለን። በኖርማል በክሊር ካሜራ እቀረጻለሁ። ከሚኪ ጋማ ተገናኝቼ ታያለሽ። ኦፍኮርስ ያለ ምንም እቀረጻለሁ። አይ ኖ ዲቦ በጣም መልኳ ይሄን ያለ በጣም ጸዴ ነው። ጸዴ መልክ ነው። ማርያምን ጸዴ መልክ ነው። አንደኛ ነው። እኔማ ታዘብኳት። ጃዬን በጣም ነው የምታምረው። በስመ አብ ጃዬን ሳገኛት በጣም ታምራለች። ቆንጆ ናት እሷ። የጃ ደግሞ ጠቅላላ ቤተሰቦቿ መጠው ነበረ። ጃዬ ደስ ትላለች። ላይ ወደ 10 ምናምን የሚሆኑ የእሷ ሞዴሬተሮቿ መጥተው ነበረ። ሞዴሬተሮቿ ነበሩ እኮ አገኘናቸው። ከአቡዳቢ ከምን እሷን ለማግኘት መጥተው ይማራት ነው ያሉት ሞዴሬተሮች። ደስ እንደሚሉ ስጦታ ይሰጧታል። ምን ይሏታል? እንደሷ እኮ ምድረ ችጋራ አንድ አበባ ማሰጪ ሞዴሬተር ከዚህ በኋላ ተጠርገሽ እንደምትወጪ በዛ በጣም እንዳሳይሽ ወዳል። ሰው አየው እኮ ሰው ስጦታ አይፎን ምን አልሰጣ ስጦታ አለ እናንተ። አረ ሞዴሬተርስ ከተባለ እንደ ሞዴሬተሮች ሰምታችኋል፣ ሰምተናል በሉ። ሞዴሬተር እንዴት እንደሚያቀብጧት ብታይ፣ በጣም የሚያቀብጧት። አንቺ ብቻ ነይ እኮ በቂ ነው በቃ አንቺ ብቻ ነይ ይልን አሉ። እኔና አንቺ ግን መቼ ነው የምንገናኘው? መገናኘት አለብን። መቼ ትመጫለሽ? እኔ እንጃ እመጣለሁ። ብቻ ሀሳብ አለኝ 1 2 ወር 3 ወር ታብለሽ ለመሄድ ነው ወይስ እዚህ ለመኖር? አይ እንትን ብዬ 1 3 ቀን ምናምን ሆቴል አርፌ ጎብኘት አድርጊያለሁ ልብላለሁ። እኔማ እስከ 3 ወር እሄዳለሁ ኢትዮጵያ። ካላት ትመለሽ ኢትዮጵያ ልትሄጂ ነው? እሄዳለሁ ብያለሁ እኮ። ትመለሻለሽ? ቫኬሽን ነው አይደል? እመለሳለሁ። ግን እኔ አሁን በቅርብ ነው እንድንገናኝ የምፈልገው። አሁንማ አራስ ነኝ ገና። ፈርስት ጊፍት ሀቡ አራስነትሽ ላይክ ከ1 ወር በኋላ ምናምን 1 ወር ከምናምን በኋላ እንትን ያልሻ ትንሽ ያልሽ በደንብ ትነቃቂ። ከ80 ቀን በኋላ ልጄን ክርስትና አስነስቼ እዛ እመጣለሁ። ብቻ ግን ዞሮ ስትመለሽም ሊሆን ይችላል። ፊክስድ የሆነ ታይም የለም።
ያ አረ እንገናኛለን። ሀዊ እንገናኛለን። ግድ ነው። አንቺ የምትሄጂው መቼ ነው? ከሁለት ወር በኋላ እጣው የሚወጣው መቼ ነው? ምናልባት ኢትዮጵያም ልመጣ ስለምችል ወይ ኢትዮጵያ እንገናኛለን ወይ ዱባይ፣ ኳታር እመጣለሁ። ካልሆነ እንዴት ነው እንሂድ እንዴ? ሚኪ ዌልካም። ኳታር እንሂድ እንዴ? ሰውዬ ተቀጣልኝ። ኳታርማ በቃ ያለብን ብላለህ። ማፈዘዘው ተቀጣ። አንቺ ጥላቢ ቅጣቱ ዲቦዬ እኔ በዚህ ጋር ነው የሚያመጡ ናቸው። በዚህ ጋር አሁን ታስቀጥ አሁን ራስቀጭ እንዲ ጣብ እንዳፍረባ ጋይስ ቅድም እኔ ሰው መስሎኝ ቅድም ፍሊተር ምናምን ነበር የቀጣሁት። እሱ ግን አይታቸው አሪያ በእናትህ ስርዓት ያለው ቅጣቅጭ። አንደኛ 5 እጅ በጆሮ ይያዝ። ወደ ዛፍ አላፈነድድም፣ በጭራሽ አላፈነድድም። እኔ አላፈነድድም። በነገራችን ላይ ማለት ነው አይተሻላ እንዴ ፏርጊ እንዳስገባሽ አይተሻል። አሁን እኮ ነው ያየሁት ማለት አሁን ሚኪን አሁን ሚኪ ፊት አውራሪን እነ ኤርሚ ምናምን ደግሞ አሁን ፖስታችኋለሁ። አሁን ሲልሽ ላይ እነሱ በሚቀጥለው ሳምንት አንድ ላይ ፖስታችሁ እንዴ? አዎ ተወዳዳሪዎች እኮ እየፖስተትኩ ቆይ የኔ እና እንተንማ ሀገሬን ፖስተዋለሁ። ቆይ ቀድሜ እንትን ስሚ ሀቡ ተወዳዳሪዎች እንትን እያልኩኝ መንዬ እንደዚህ አሁን የአንተ እየተሰራ ነው። አሁን በዚህ ሰዓት ይፖስታል። ትንሽ ቆይቶ የኔ በጃኖ አድርጊልኝ። እሺ ዲቦ በጃኖ እኔ በጃኖ ነው የሚመቸኝ። በጃኖ አድርጊልኝ። እኔ የምልሽ በአንድ ጊዜ 8 ሰዎች ነው አይደል የምንቀመጠው? በአንድ ጊዜ 8 ሰዎች ነው። ሀቡ ምን አሰብኩ መሰለሽ? ላይክ እንትን ካልኩ በኋላ እኔ መረጥኳችሁ አላችሁ አይደል? እጩ ያረኳችሁ። ከዛ በኋላ ደግሞ እራሳቸው በራሳቸው ደግሞ መግባት የፈለጉ ልጆች አሉ። ላይክ መጫወት የፈለጉ ማለት ነው። መወዳደር ምን አሰብኩኝ? 2 ጊዜ ላረግ አሰብኩኝ። ላይክ 500,000 2 ጊዜ 1 ሚሊዮን የመጀመሪያ ስለሆነ ብቻ ማለት ነው። ላይክ ሁለት ራውንድ ላጫወት ማለት ነው። አሁን 45 ደቂቃ የእናንተ ራውንድ የመጀመሪያው ካለቀ በኋላ ሌላ ደግሞ ራውንድ ደግሞ 2 ጊዜ ላጫወት አሰብኩኝ። ቢኮዝ በአንድ ጊዜ የሚችለው 8 ሰው ነው። እንደገና ደግሞ የኔ ሀገሬ ላይቭ መድረክ እንትን ነው። አንድ ጊዜ ኤሊሚኔሽን ከተደረገ በኋላ ሰው አይተካም ምናምን፣ በቃ ቀጥታ ጸጥ ብሎ መቀጠል ነው እስከ 45 ደቂቃ ነበረው። የለም ከ8 ሰው አንድ ሰው ኤሊሚኔት ሲደረግ ያ ቦታ ባዶ ነው ወይ የሚሆነው? ባዶ ነው የሚሆነው። ሰው ምናምን አይገባም። ሰው እየተቀነሰ ሄድና ለፋይናል ነው የሚደርሰው። በጣም አሪፍ እና ከደቂቃው ደግሞ ከ45 ደቂቃው ሀቡ አይጨምርም አይቀንስም በምንም ተአምር። የተባለው ደቂቃ አለ በየ5 ደቂቃው ኤሊሚኔሽን እና ሪዋርድ አለ ከትልቁ ጊፍት ውጭ ማለት ነው። ገብቶሻላ? ከ500,000 ውጭ በየ5 ደቂቃው የሚገኝ ሪዋርድ አለ። ላይክ የተተመነ ኮይን አለ። አሁን ለምሳሌ 10 ደቂቃው ላይ 30,000 ያላገኘ ኤሊሚኔት ይደረጋል። ጽሁፉ ላይ እንደዛ ነው። ቤቱ ይቆል። እኔ በነገራችን ላይ በጣም ከስሬ ነው ማጫወተው። ላይክ ያዋጣሻል ወይ ምናምን ብለውኛል ወላ ማለት ነው። በማንኪያ እንትን ብሎ በጎላ ድስት እንደመስጠት ነው። በፍጹም የማይመጣጠን ነው። ግን ላይክ ስለፈለግኩት ነው። ሀገሬ ፕላን አላት በጣም ብዙ ያሳካልሽ እህታችን። ምክንያቱም በቀደም ከሌላ ዜጋ ጋር እንኳን እኛ የተጫወት ነው 225,000 ነው ሽልማቱ። 6 አንበሳና 1 ኢንቨርት ነበረ። ስለዚህ ያንቺ 500,000 ይዝቱ ማች ቢሆነ እንደዛ ይገኛሉ ወይ ነው? ያን ያህል ይገኛሉ ወይ? እንደውም ማለት ነው እንዳሉኝ ታውቂያለሽ። ለነገሩ የሚጠበቅበት ካለመጣ ያ ሰው የመክሰብ እንደውም የመክሰብ ላይክ ያዋጣሻል ወይ እንደዛ ነው ያለኝ። ቀጥታ ዳይሬክትሊ ያዋጣል ወይ ታርጌቱ 300,000 ሆኖ አንድ ሰው አንደኛ የወጣው ሰው ያሸነፈው ሰው 300,000 ነው ታርጌት 300,000 ነው። ያ ታርጌት 300,000 ካልደረሰ አንቺ ምንም ነገር አታውጭም። ኦፍኮርስ ይደርሳል ኦብቪየስሊ ቢካዝ ለመወዳደር የሚመጣ አንድ ተወዳዳሪ ኢትስ ናት የኔ ዴይሊ አለመሆኑ በሳምንት አንዴ መሆኑና ሰው ለቤተሰቡ ተናግሮ ነው የሚመጣው። ገባሽ? ሬዲ ናቸው። ገብቶሻል ምልሽ
በእርግጠኝነት አንዱ 300 ሺህ ለመብላት የሚመጣ ይኖራል። በእርግጠኝነት አንቺ ራሱ አሁን በልተሽ ነው መሄድ ያለብሽ። አቡዬ እውነት ለመናገር ከሆነ እንዴ ኢንሻአላህ ፈጣሪ ይርዳኝ። ፈርስት ጊፍት ኢዝ ደብል እንዴ ምን አላትኝ? አሁን ኖርማል ጌም ላይ እንኳን እየተጫወተን 500 600 700 ሺህ ምን ስናይፕ ይደረግልናል እኮ። ምን አላት እቺ 300 ሺህ አቡ። አንቺ ደግሞ እንደሚታወቁ ለኢትዮጵያ ሴቶች ፈርጥ ነሽ። ለአንቺ አንቺን ደግሞ 300 ሺህ ያስገብቱ አንድ ሞዴሬተሮች ውጭሽ እንኳን ቢተባበሩ ያስገቡሻል። እባክሽ እንዳይጠቁ ትሪፕል ለግላ ይኸውልህ ሚኪ አትፍዘዝ። በቀደም እኮ አትሊስት ማለት ነው ሪዋርዶቹን ለማግኘት ሞክር። ላይክ ሪዋርዶቹ አሉ ቢግ ላይ ሆናለ ምናምን ከ500 ሺህ ውጭ ገብተዋል። የምልህ እነሱም ይቆጠራሉ አይደል? እነሱ ኖ ከ500 ሺህ ላይ አይቆጠርም። ለብቻው እኮ ነው አውሱ። ኖ አይደለም ማምጣት ከሚጠበቅብን 300 ሺህ ላይ ለምሳሌ ሪዋርድ አግኝተን